እግዚአብሔርን አመስግኑት ስራገሩም ድንቅ ነው። እኔ ለጎዶሎ መልስ እንደሚገኝ ምስክር ነኝ። 11 ዓመት ነው ያልወለድኩት። እግዚአብሔር ግን አልዘገየም፣ አልተሳሳተም። አስደግፈን ማውራት አይቻልም። እግዚአብሔር ይመስገን። ራስን አስገባለች። ኢትዮጵያ ውስጥ ሰራተኞቻቸውን የሚደበድቡ ድርጅቶች እንዳሉ ስንቶቻችን እናውቃለን? ሲል ለሱፐር ደብልቲ ጀነራል ትሬዲንግ የተባለ ድርጅት በዓለም ገና የሚገኝ በሰራተኞቹ ላይ በርካታ የመብት ጥሰት ስራዎችን እየፈጸመ ይገኛል። ለማድረጉ ያናድደኛል። ወንድምሽ አንቺን ደፍሮ እንደዚህ አድርጎ አግብቶ ሲወልድ ሚስቱ ታውቃለች አንቺን እንደደፈረ? አዎ ሚስቱ ደግሞ ምን እንደምትለኝ ልንገርሽ። ሰላም እንደ ቻናል ቤተሰቦች እንደምን አላችሁልኝ? ዛሬ እንደተለመደው ወቅታዊና መነጋገሪያ በሆኑ ቪዲዮዎች ተመልሼላችሁ መጥቻለሁ። ታዲያ ከናንተ የሚጠበቀው ለዚህ ቻናል አዲስ ከሆናችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰቡን እንዲሁ ቪዲዮቻችንን አይታችሁ ሀሳብ አስተያየታችሁን በመስጠት ድጋፋችሁን አሳዩን። ቪዲዮቻችንን እንደምትወዱ ስለማልጠራጠር ላይክ አድርጋችሁ ጀምሩት። ወደ ዛሬ ቪዲዮቻችን እንለፍ። በዛሬ መጀመሪያ ቪዲዮአችን እንግዲህ በኢትዮጵያ ውስጥ ቲክፋ ያጋራው አንድ የመንግስት መስሪያ ቤት ድርጅት እንግዲህ ሰራተኞች ስራ እንዲለቁ ያፈቅድላቸውን በተለያዩ ምክንያቶች ደግሞ ደሞዛቸውን እየቆራረጠባቸው በጣም ሲያሰቃያቸው ነበር። እሱ ቪዲዮ ተነን እንመለስ። ኢትዮጵያ ውስጥ ሰራተኞቻቸውን የሚደበድቡ ድርጅቶች እንዳሉ ስንቶቻችን እናውቃለን? እንግዲያው ስለ አንድ የግል ድርጅት ልንገራችሁ። ሱፐር ደብልቲ ጀነራል ትሬዲንግ ኃላፊነት የተወሰነ የግል ማህበር ይባላል። የድርጅት በውስጡ ከ4000 እስከ 5000 የሚጠጉ ሰራተኞች ያሉ ሲሆን ቀለምና የውሃ ማጣራቀሚያ ሮቶዎችን የሚያመርት ድርጅት ነው። የድርጅቱ ሰራተኞች መብታቸው እየተከበረ እንዳልሆነ መሰረት ሚዲያ ዘግቧል። አንድ ሰራተኛ 1 ደቂቃ ከስራው ካረፈደ 700 ብር ይቀጣል። ማስቲካ ያኘከ ሰራተኛ 1000 ብር ይቀጣል። ስራ መልቀቅ የፈለገ ሰራተኛ ሊደበደብ ወይም ሊታሰር ይችላል። ይህ ሁሉ የሚሆነው ድርጅቱ ከፖሊሶች ጋር እየተባበረ እንደሆነ መሰረት ሚዲያ ዘግቧል። አሁን እንደሰማችሁት እንግዲህ በጣም አግባብ ያልሆነ ነገር ነው የተደረገ ያለው። እሺ ቅጣቱ ሲሆን ሲለቁ ለመልቀቅ ደግሞ ለምን ነው የማይፈቀድላቸው? እንግዲህ አንድ ሰራተኛ ለመልቀቅ አመልክቶ የደረሰበትን እንትን እስቲ አንድ አይተን ነው እንመለስ። ሲል ለሱፐር ደብልቲ ጀነራል ትሬዲንግ የተባለ ድርጅት በዓለም ገና የሚገኝ በሰራተኞቹ ላይ በርካታ የመብት ጥሰት ስራዎችን እየፈጸመ ይገኛል በሚል የወጣውን መረጃ ተንተርሶ አሁን ደግሞ በአዲስ መንገድ ይሄ በምስሉ ላይ የምትመለከቱት ሰው በዚሁ ድርጅት ሰዎች ተደብድቦ ከፉኛ ጉዳት ደርሶበት ለመራመድ ገና 10 ዓመት መጠበቅ አለበት ተብለው የሕክምና ሰዎች ነግረውታል። እንግዲህ ከድርጅቱ ለመውጣት ሲፈልጉ እዚሁ መረጃ ላይ እንደተካተተው ብር ሰርቆን የወጣው ብለን መልሰን እስር ቤት እንከታለን የሚል ማስፈራሪያ እንትን እያደረጉባቸው ስለነበር ይሄ ሰውዬ ግፉ ሲበዛበት ለቆ ይወጣል ከድርጅቱ። ነገር ግን አፈላልገው ይዘውት በምታዩት መንገድ እንዳይሞት እንዳይድን አድርገው ድብደባ ፈጽመውበት አንዳንዱ ፎቶዎች ለማየትም ጭምር ከባድ በሚሆን መንገድ በዚህ መንገድ ላይ አድርሰውታል ማለት ነው። እንግዲህ የግፉ ጥግ የሚፈጽሙት ነገር ምን ያክል ከባድ እንደሆነ ራሳቸው ድርጅት ውስጥ የሚሰሩ ሰራተኞች ጭምር የሚሰጡት እውነታ ነው። ይሄኛው ደግሞ እጅግ የባሰ እጅግ የከፋ ነውና የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ይህን ጉዳይ ቢመለከተው እንላለን። እንግዲህ አንድ ሰራተኛ ስራ ለመልቀቅ በመጠየቅ ምክንያት እንደዚህ መሆን አለበት? እንዴት ነው እንግዲህ አንድ ድርጅት እዚህ ሀገር ውስጥ የሁሉ ጊዜ እንዴት ሳይታወቅ ማለት ነው። እና አሁን ይሄንን ዋካችሁ የሚመለከተው አካል ለህግ እስከ መዘጋት ድረስ ደረጃ ማለት ነው እና መታሰር ያለባቸው ከፖሊስ ጋር ተባብረው ነው እና እንደዚህ አይነት ነገሮችን አጣርቶ ትክክለኛ ፍትህ መቅረብ አለበት እና በጣም ያሳዝናል። እንደዚህ አይነት ነገር ሀገራችን ውስጥ መኖሩን ራሱ አላውቅም። እግዚአብሔርን አመስግኑት ስራገሩም ድንቅ ነው በሉት። እግዚአብሔርን አመስግኑት ስራገሩም ድንቅ ነው በሉት። ያው እንግዲህ መላው አርቲስቶችን እንዳለ ያስለቀሰ ፕሮግራም ነበረ። የገሊላ ርዕሱም የክርስትና ፕሮግራም ነው። በክርስትና ፕሮግራሟ ላይ እንግዲህ ራሱ የተናገረችው ነገር አለ። ሰምተን እንመለስ። እኔ ለጎዶሎ መልስ እንደሚገኝ ምስክር ነኝ። 11 ዓመት ነው ያልወለድኩት። እግዚአብሔር ግን አልዘገየም፣ አልተሳሳተም። እኔ ነበር የቸኮልኩት። እኛ ቤት የገባ ደስታ ሁላችሁም ቤት ይግባ። እግዚአብሔር ጎዶላችሁን በጠቅላላ ይምላላችሁ። ዘመን ያለፈበት ጥያቄያችሁ እግዚአብሔር ይመልስላችሁ። የኔን ጥያቄ የኔን ታሪክ የቀየረ አምላክ ሁላችሁም ታሪክ ብዙ ነገር ግን ማመስገን ያለብኝ ሰዎች አሉ። በብዙ ነገር ውስጥ አብረው የነበሩ ሰዎች
ከዛ በፊት ግን እኔን እዚህ ጋር ያቆመኝ እኔን እናት ያደረገኝ እኔን ማርያም ትማርሽ ለመባል ያበቃኝ እግዚአብሔር የድንግል ማርያም ልጅ መድኃኒዓለም ክብሩን ሁሉ ይውሰድ። የአብርሃም ስላሴዎች እነሱ ክብሩን ይውሰዱ። ጥያቄ የሚመለሱ እግዚአብሔር ይመስገን። በመጀመሪያ ባለቤቴን አመሰግናለሁ። ስለሁሉም ነገር አመሰግናለሁ። በሰው ሀገር እንደ ሴት ስላረስከኝ፣ ደሜን ስለጠረቅ፣ ቆሻሻዬን ስላነሳ፣ ስለሁሉም ነገር አመሰግናለሁ። ከዛ በመቀጠል በሰው ሀገር እናት አባት ሆነው ካሉበት ሀገር ድረስ መጥተው ያረሱኝ ያገላበጡኝ የልጄ ክርስትና አባት ገብረ እግዚአብሔርና ወርቄ እኔ ቃል የለኝም ስለእናንተ ለመግለጽ። እግዚአብሔር በእውነት ጎዶሏችሁ ሁሉ እግዚአብሔር እንዳላችሁ ለልጆቻችሁ አገኙት ሁሉ ነገር። ያው እንግዲህ እንደሰማች ነው ገሊላ ርዕሶምን በቤቶች ድራማ ላይ ነው የምናውቃት እና ለረጅም ጊዜ መውለድ አልቻለችም ነበረ። ከ11 ዓመት በኋላ እንግዲህ ፈጣሪ ልጅ ሰጥቷታል። አንዳንዴ ደግሞ ነገሮችን ትልቅነታቸውን ግዝፈታቸውን የምናውቀው ያጣነውን ነገር አተን ስናገኘው ነው። ዝም ብሎ የተሰጠን ነገር ግዝፈቱን አናውቀውምና 11 ዓመት ሙሉ እንግዲህ በትግል ውስጥ ነበረች። ያው ከ11 ዓመት በኋላ መገላገል ይችላለች በሰላም እና በጣም እንግዲህ አይደለም ቦታው ላይ ያለን ሰው በቪዲዮ ለሚያዩት ራሱ የሚያስለቅስ ነገር ነው። ከዚህ በፊት እንግዲህ ሰይፉ ላይ ቀርባ ልጅ ከሰጠኝ ብላ ቃል የገባችው ነገር ነበረ። እሱም ቪዲዮ ታን እንመለስ ነበረ እና የመጨረሻው ሰዓት ነፍሷ ልትወጣ ስትል ባይባልም የኔን ስም እየጠራች ነበር ስሜትሽን ነካዋል ብዬ አልነበረም። ጥያቄው ስለማይነገር ሰፊ ስጦታህ እግዚአብሔር ፈቅዶ ወደፊት ልጅ ደግሞ በስም ነው መሰለኝ ምን ልክፈልህ ያው እንግዲህ እንደሰማችሁት ነው። አሁን የተገላገለችው ልጅ ወንድ ይሁን ሴት አላውቅም። ሴት ከሆነች እንግዲህ በእቷ ስም እንደምትሰየመው ተናግራለች። ወንድ ከሆነ ደግሞ እንግዲህ መስጠት የጀመረ እግዚአብሔር መሰሰት አያውቅምና ደግሞ ሴት ልጅ እንደሚሰጥሽ አልጠራጠርም። የዛኔ በእህትሽ ስም እንደምትሰይም አልጠራጠርም። እንኳን ደስ አለሽ። ላንቺ በጣም ደስ ብሎኛል። ወደ ቀጣይ ቪዲዮ እንለፍ። ተመልካቾችም እንዲረዱት የምንፈልገው ነገር ምንድነው እዚህ ፕሮግራም ላይ ሲመጣ ከሽልማቱም በላይ ከምንም በላይ መጫወቱ መግባባቱ ነው ብለን ነው እኛ የምናስበው። ለዚህ ነው ብዙ ጊዜ ከፕሮግራሙ ጀርባ መልስ እንዳትነጋገሩ ድምጻችሁ ይገባል ምንላችሁና ነጥብ ላሳውቅ ነው። የሁለተኛ ዙር ጥያቄዎቻችንን 20 ነጥብ ነበር ያመጣችሁት። 20 ነጥብ እንዴት ነው ያመጣችሁት? ሁለተኛው ጥያቄ መልስ ስትነግሪው በምስልም በድምጽም ስለምናስገባላችሁ በዛ ምክንያት የነሱን የመለሱትን መልስ ነጥቡን አንይዘው ማለት ነው። አስደግጥ ማውራት አይቻልም። እሺ ሳቢር ትራስ እናስገባለን። አስደግጥ አስር ነጥብ ያገኙ ነበር፣ ግን በዛ ምክንያት ነጥቡ ስለማይያዝላቸው አለማየሁና ትዕግስት 10 ነጥብ ነው ያመጣችሁት ማለት ነው። ደስ ይለን ነበረ፣ ምክንያቱም ይሄንን የሚያይ ተመልካች አለና ለእናንተም እዚህ ቦታ መጣችሁ ይሄ ባይሆንና ባታደርጉት ደስታችን ነበር። ግን ስለሆነ ከድምጽ ክብር ስለነገሩን ይሄንን በጣም ይቅርታ አድርጉልንና 10 ነጥብ ነው ያመጣችሁት። ከዛ በመቀጠል ብርሃኔና ሊዲያ 20 ነጥብ ነው ያመጣችሁት። አትክልትና ቀኔ ደግሞ 15 ነጥብ ነው ያመጣችሁት። የዛሬ አሸናፊዎች አለማየሁና ትዕግስት ዲስኳሊፋይድ ስለሆነ ነጥባቸው ስለተቆራረጁ ማለት ነው፣ ወይ ደግሞ ድምጽ መልስ ነግረው ስላለ አሸናፊዎች ብርሃኔና ሊዲያ ናችሁ። እንኳን ደስ አላችሁ። የዛሬ አሸናፊዎች ብርሃኔና ሊዲያ እንግዲህ 25 ሺህ ብር ተሸላሚዎችም ጭምር ናችሁ። አትክልትና ቀኔ እንዲሁም ደግሞ አለማየሁና ትዕግስት መቼስ በዚህ መልኩ ባይሆንም ስለመጣችሁ ግን ደስ ብሎናል። ለሌላ ጊዜ በሌላ ቦታ ባትደግሙት ጥሩ ነው። ያው እንደሰማችሁት ነው እንግዲህ በኢቢኤስ ሉላ ገዙ በተዘጋጀው ፕሮግራም ላይ መልስ ሲነጋገሩ ነው የተሰማው። አንዳንዴ ያለማወቅ ነው እንግዲህ ወደ ሌላ ቦታ ካሜራው ሲዞር እነሱን የሚያያቸው አይመስላቸውም እና ካሜራ ሁሉ ቦታ አለ። በቃ እነሱ ኦዲየንስም ላይ አለ፣
ፕሮግራሙ ላይ የሚቀርቡትም ላይ ያለ ሁሉም ላይ ያለ እና ያው አለማወቅ ነው። ግን በጣም የሚያሳፍር ነገር ነው። አንዳንዴ ካሜራ የያዘውን ነገር ደግሞ አይለቅም እንደምናውቀውና በካሜራ እንደዚህ ያው ሁሉ ሰው በሚያየው ሚዲያ ላይ እንደዚህ መጋለጥ በጣም ከባድ ውርደት ነው። ግን ቢሆንም ደግሞ አንዳንዴ ነገሮችን ከተለያዩ አንገሎች ማየት አለብን እና ምናልባት 25,000 ብር ቀላል አይደለም። ብሩ በጣም ያስፈልጋቸዋል፣ ለብዙ ነገሮች ያስፈልጋቸው ይሆናል። ከዛ አንጻር ብናየው ደግሞ ጥሩ ነው። በትልቁም በትንሹም አማራሪ እና ተስፋ ቆራጭ ለሆኑ ሰዎች መልእክት አለኝ ዛሬ። ዮርዳኖስ ይባላል። ተመልከቱት። እንዴት ናችሁ? እንግዲህ የመስቀል ዝግጅታችን ከተፈጠረበት አደጋ 1-2 ቀን ቀደም ብሎ ይመስለኛል ይሄን ቪዲዮ ለቆ ነበር። ፊቱ ላይ ያለውን ፈገግታ፣ ሰላምታውን አይታችሁታል። ከዛን ደግሞ ይሄ ተፈጠረ። ተመልከቱት። እንዴት ናችሁ? ዛሬ በረኝነት ላይ እንዳለው እንደምታዩት ቀኝ አይኔን እንጨት ተፈናጥሮ መጥቶኝ ኦልሞስት ምንም አይታየኝም እንዳለ ደም። እንደምታዩት እንጨት ተፈናጥሮ አይኑን መታው። ከዛን ወደ ሐኪም ቤት ሄደ እና ቀለል አድርጎ ነበር ሐኪም ቤት ሄደን እናያለን ከዛን አሳውቃቸዋል ምናምን ነገር ያለው ማለት ነው። በሚያሳዝን ሁኔታ የተፈጠረው ግን ከዛ በኋላ እንደዚህ ነበር። ያው የአይንን ውጤት ንገረኝ ስላላችሁ ልንገራችሁ። አይኔን ሕክምናዬን ጨርሼ ነው የመጣሁት። አሁን ፍጹም ጤንነት ላይ ነው የምገኘው። ያው ነገር ግን ለአንዱ አይናችን ጤንነት ሲባል አንደኛው ሙሉ ለሙሉ ወጥቷል ማለት ነው እንደዚህ እና መነጽር የማረገው ያው አንድ አይን ያለው ባፈር አይጮትም አይደል የሚባለው። በፊት 2 አይን ይዤ ነበር ይሄንን ተረት ምተረተው። አሁን ትክክለኛው ጊዜው መጥቷል። ስለዚህ ለአንድ አይኔ ስል ለሴፍቲ መነጽር አደርጋለሁ። የሚገርመው ነገር ከዚህም በኋላ ፊቱ ላይ ያለው ፈገግታ በቃ ኖርማል ሆኖ ነው ተቀብሎታልና እኛ ብንሆን አይን ማጣት ቀላል ነገር አይደለም። በትንሽ ነገር ምን ያህል አማራሪዎች ነን፣ ምን ያህል ተስፋ ቆራጭ ነን። ከዚህ በኋላ እንዴት እኖራለሁ በቃ ህይወት በቃ ምናምን ምንል ሰዎች ነንና ለመጽናት እንደ ምሳሌ መውሰድ የምንችለው ሰው ነው ብዬ አስባለሁ። ሰርች እያደረጋችሁ ዮርዳኖስ አለሙ እያላችሁ ፎሎ አድርጉት፣ ተከታተሉት፣ አበረታቱት። በጣም አንተ የጽናት ሰው ነህ። እግዚአብሔር ከዚህም በላይ በጤና ይጠብቅ፣ ከዚህም በላይ ይባርክ። ነገሮችን ሁሉ እግዚአብሔር ያሳካልን። ለኛ ደግሞ ትምህርት ነው ብዬ አስባለሁ። እኔ ቪዲዮ ሳይው በጣም ነው የገረመኝ። ራሴ እንደፈተሽ ነው የሆንኩበት። ልጁ ላይ ምንም አይነት ፌሻል ኤክስፕሬሽን ምንም አይነት ለውጥ አይታይበትም ማለት ነው፣ ከመጥፋቱም በፊት ከጠፋም በኋላ ማለት ነው። እና ራሴን ሳስበው አይደለም እንደዛ ጥፍሬ ቢነቀል እንኳን እንደሱ መሆን አይመስለኝም። እና ሁላችንም ራሳችንን ብናየው ጥሩ። አንዳንዴ ፈጣሪ ያው ማንችለውን ነገር አይሰጠንም፣ ግን ቢሆንም አንዳንዴ የሆነብንን ነገር ለበጎ ነው ብለን ማለፍ የምንችልበትን አቅም በላር ብንችል እንደዛ ማድረግ ብንችል እኔ በጣም ልጁ አስተማሪ ነው ብዬ ነው ማስበው። አይን የሚያክል ነገር እንግዲህ ጠፍቶበት ያውም በጣም አጭር በሆነ ጊዜ ውስጥ የሆነ አንዳንዴ ነገሮችን እኮ አክሴፕት ለማድረግ ለመቀበል ራሱ ጊዜ ይፈልጋል፣ ሂደት ይፈልጋል። በጊዜ ውስጥ ነው በቃ የሆነ ነገሮችን የምንቀበለው። በቃ አንድ አይኔ ጠፍቷል ምንም ማድረግ አይቻልም ምናምን ብለን ለመቀበል ራሱ ጊዜ ያስፈልጋል። ወዲያው እሱ በቃ እንግዲህ አስቡት ገና ከመታመም ሕክምናውና ወዲያው በቃ አንድ አይነት የሳቅ የደስታ ምልክት እየታየበት ማለት ነው፣ ምንም አይነት የመከፋት ምልክት ሳይታይበት እና ሶሻል ሚዲያ ላይ በጣም እየተዘዋወረ ያለ ቪዲዮ ነው የዚህ ልጅ ጉዳይ። እና እንደነገራችሁ ስሙ ዮርዳኖስ አለሙ ይባላል። ገብታችሁ ተከታተሉት፣ ፎሎ አድርጉት፣ እሱንም አበረታቱት። ለእናንተ የሚጠቅማቸዋል። በጣም ስላስገረመኝ እጅግ በርካቶችን ያነጋገረው የዚህ ቪዲዮ ጉዳይ ቻይናዊ ወጣት ለኢትዮጵያዊቷ ሴት እንግዲህ ያለውን ስሜት መቆጣጠር አቅቶት በምሬት ሲናገር ይስተዋላል። ምን ልሆንልሽ፣ ምንም እየተረዳችኝ አይደለም፣ አንቺም እንደዛው ምንም እየተረዳሁሽ አይደለም፣ ምን ልሆንልሽ፣ ከቻይና አንቺም ብዬ መጥቻለሁ፣ ከዚህ በተጨማሪ ምን ልሆንልሽ እያለ እንግዲህ ተመልክተነዋል። በጣም የሚያሳዝነው ደግሞ አጠገቡ ሊያረጋጋው የሚሞክረው ወዳጆ ቢኖርም እሷ ግን ቁጭ ብላ ቀርታለች። ይህ ወጣት ስሜቱን መቆጣጠር ሲያቅተው ብሎም ደግሞ ተስፋ ቆርጦ እንደሞት ነው የምትፈልጊው በማለት እንግዲህ እንደምትመለከቱት ወደ መኪናው ጠጋ ብሎ ይታያል። እናንተስ ስለዚህ ቻይናዊ የፍቅር ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ እስኪ። ሰሞኑን የዚህ ቻይናዊና የኢትዮጵያዊቷ ፍቅር እንግዲህ በጣም ሶሻል ሚዲያ ላይ መነጋገሪያ ነው የሆነው። እኔ ፖዚቲቭሊ ነው ያየሁት ቪዲዮን፣ በአጋጣሚ እንግዲህ የራሴ አመለካከት ነው እና የልጁ በጣም እንግዲህ የተናደደበት የራሱ የሆነ ኬዝ ይኖረዋል። እና እኔ ደግሞ ፖዚቲቭሊ እንዳየው ያደረገኝ ነገር ሀበሻ ቢሆን ኖሮ ምን ያደርጋል የሚለውን ነገር ሳስብ ነው። እንግዲህ ያው ሁሉም አይደለም ግን የተወሰኑ ወንዶች እንደዚህ አይነት ንዴት ውስጥ ሲገቡ በጣም ሴት ልጅን ሲጎዱ እናያለን፣ የተለያዩ ነገሮችን ሲያደርጉ እናያለን። እሱ ግን ከዚያ ይልቅ እሷ ላይ ከመሰንዘር አጠገቡ ነች እንዳያቸዋት። እንግዲህ ያን ከማድረግ ይልቅ ራሱን መጉዳት በቃ ራሱ ላይ ስሜቱን በተለያየ መንገድ መግለጽ ነው እንጂ የፈለገው እሷ ላይ መሰንዘር አልፈለገም። እና በጣም 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 ካይንድ የሆነ ወንድ ነው። በቃ አያምልጥሽ ነው የምለው። እንግዲህ ተዋናይት ሀና ዮሐንስ አንጋፋውንና ተወዳጁን ድምፃዊ ኤፍሬም ታምሩን ካናዳ ካልጋሪ ከተማ
ባደረገው የሙዚቃ ኮንሰርት ላይ ከተመለከተች በኋላ የኢትዮጵያ ዩኒቨርሲቲዎች ለምን የክብር ዶክትሬት እንደማይሰጡት በማህበራዊ ሚዲያ ገጿ ላይ ጥያቄ አንስታለች። ይህ ጥሪ የትምህርት ሚኒስቴር የክብር ዶክትሬት ሽልማትን አስመልክቶ ከአንድ ዓመት በፊት ያስተላለፈውን ጊዜያዊ እገዳ በድጋሚ የትኩረት ማዕከል እንዲሆን አድርጎታል። በጣም እኔም የኤፍሬም ፋን ስለሆንኩኝ ኤፍሬም በጣም ነው የምወደውና የእውነት ነው ይገባዋል የክብር ዶክትሬት። ለምን ነው የማይሰጥ? እኛ ሀገር ግን የተለመደው ከሞቱ በኋላ ነው። ለምን በቁም እያዩ ደስተኛ ለምን አይሆኑም? እነሱ ከሞቱ በኋላ ለምንድን ነው የሚሰጥ? የምር እኔ ኤፍሬም ይገባዋል የምትሉ ውስጥ ኮሜንት ላይ ጻፉልኝ። ጅብ ነው ልክ እንዳንተ ነው ጅብ እና የሚበለው ወዴት ነው የሚሄደው? ቆይ ና ይመችክ፣ ማርያምን ይመችክ። በቃ ቪዲዮውን አላሳጠሩም በአንድ ጊዜ ጉርድ ያስጠላ። አረ ደረቅ ጀሮውን እንኳን ተው፣ አይዟችሁ በቃ። አንተ ራሱ በዱለት በቃ የደረሰው ይብላት እኮ ነው እንጂ እኮ ለጨዋታ ራሱ አትሆንም ሲጀመር። ለማድረጉ ያናድደኛል። ወንድምሽ አንቺን ደፍሮ እንደዚህ አድርጎ አግብቶ ሲወልድ ሚስቱ ታውቃለች አንቺን እንደደፈረ? አዎ ሚስቱ ደግሞ ምን እንደምትለኝ ልንገርሽ፣ እንደምትለኝ በፊት የባል ቤተሰብ ጋር ገብቶ መኖር አልፈልግም ትል ነበር። ልክ እቺን ታሪክ ጭምጭምታ ስትሰማ ገባች፣ ግቢ መኖር ጀመረች። ከዛ ትሰሚያለሽ አለችኛ፣ ቤቢ የዳኒ ልጅ እንደሆነ አውቃለሁ፣ ፍርድ ቤት ብትሄጂ በልጅነት የተፈጸመ ነገር ነው አለች። በልጅነት የተፈጸመ ነገር ነው፣ ፍርድ ቤት ብትሄጂ 100 እና 150 ብር ነው የሚወሰንልሽ፣ ስለዚህ ምንም አታመጪም። ሁለተኛ ነገር ደግሞ አለችኝ፣ ቤት ውስጥ ያለው አባቴ አሁን እኔ አባቴ ብዬ ነው እየኖርክ ያለሁት፣ እናቴ አባቴ ብዬ ነው። ቤት ውስጥ ያለው አባትሽ አይደለም ጋሽዬ፣ አባትሽ አይደለም፣ ያንቺ አባት ሌላ ነው፣ ይሄንንም ታሪክ አውቃለሁ አይነት ነገር ብላ ዝም እንድላረገችኝ። እሺ በቃ ብዬ ዝም ብዬ መኖር ጀመርኩ። ቁጭ አድርጌ አወራሁት፣ ለልጁ የሚያስፈልገውን ነገር አድርግ። ሁሌ እንጣላለን፣ ሁሌ ድብድብ ነው። ቆንጂት ቅድም የደፈረሽ ወንድምሽ የእናትሽም የአባትሽም ልጅ ነው ወይ ብዬ ጠይቄሽ እኮ አዎ ብለሽ ነበር። ይኸውልሽ ሀቢባዬ ይህን ታሪክ እኔም አላቅም እነሱም አያውቁም። ይሄን ወንድሞቼ አሁን ይህን ታሪክ አያውቁም። የቱን ታሪክ? አሁን ለምሳሌ የወንድሜ ሚስት ከሌላ አባት ነው የተወለድሽው የሚለውን እነሱ አያውቁም። እንኳን እነሱ እኔ ራሱ አላቅም ነበር። ግን እውነታው ነው አንቺ አባትሽ እሱ አይደለም፣ ቤት ውስጥ ያለው ሰው አይደለም። ሰውየውም ከዚህ በፊት ቀርቤ ያናገርኩት ስነግረው እናትሽ እንዲህ ብላኛለች ነው እንጂ በምርመራ የተረጋገጠ ነገር ምናምን የለም። ደግሞ እውነተኛ አባቴ ቢሆን የደፈረሽ ወንድምሽ ስሙ ዳንኤል ነው? ዳንኤል ተክለሃይማኖት፣ ቆንጂት ተክለሃይማኖት፣ እስክንድር ተክለሃይማኖት፣ ፋሲካ ተክለሃይማኖት ተብለን ነው የምንጠራው እንጂ እኔ የተለየ አባት እንዳለኝ አላውቅም። እሷ ግን ጣልቃ ገብታ በመሀል አንቺ አታውቂም። ኦኬ አንቺ የሌላ ሰው ልጅ ነሽ፣ ስለዚህ እንደዚህ ቢሆን ሲስተማ ነው። ሁለቱም አየር መንገድ ቦሌ ጉምሩክ ነው የሚሰሩት። እኔ ከእናንተ ብራችሁን አይደለም የፈለኩት። አትሊስት አይዞሽ በሉኝ። ልጅነቴ ተበላሽቷል፣ ህይወቴ ተበላሽቷል። ሁሌ ደግሞ አዲስ ዓመት ሲመጣ እንጣላለን ከኔ ጋር። በቃ ልጄን ትምህርት ቤት አስገቡት፣ የሚያስፈልገው ነገር አግዙኝ ስል ሁሉም ተነስቶ ይመቱኛል። ሁሉም በቃ የመጀመሪያ ወንድማችን እህቴ ሞታለች ብዬሻለሁ፣ የመጀመሪያው። ሁለተኛ ወንድሜ ይሄን ታሪክ ካወጣሽ መጀመሪያ እኔ ነኝ የምገልሽ፣ ይሄ የልጅነት ታሪክሽ ነው፣ ዝም በይ ብሎ አንገቴን አንቀውኝ እንዳላወራ ማውራት እንዳልችል አድርገው ይለቀውኛል። ያው ቪዲዮ እንደሰማችሁት ነው እንግዲህ ዘንድሮ ማንሰማው ነገር የለም። ቪዲዮን ባጭሩ ስነግራችሁ በ15 ዓመቷ ምናምን ነገር የገዛ ወንድሟ የእናት አባቷ በእናት በአባት አንድ ይሆኑ ማለት ነው ደፍሯት ልጅ ወልዳ ምናምን ነገር ግን ቤተሰቦቿ አርፈሽ ቁጭ ወይ ምናምን ነገር እንዳሏትና አሁን እንግዲህ አግብቶ እሱ እንግዲህ ሚስቱን ማውቃ ምናምን ነገር እየበደለቻት እንደሆነ ነው እየተናገረች ያለችው። አሁን እንደዚህ አይነት ነገሮች እሺ በ15 ዓመትሽ ምናልባት ለመክሰስ ምናምን አትችይም አቅሙም የለሽም ብለን እናስብና አሁን እንደዚህ አይነት ነገሮችን ሶሻል ሚዲያ ላይ ከምታመጪ የእውነት ከሆነ አሁን የፈለገ 20 ዓመት የሚለፈው 10 ዓመት የሚለፈው ስቲል አሁን ራስ መክሰስ ትችያለሽ። ያንን ነገር ወደ ፍርድ ቤት መውሰድ ትችያለሽ። የመክሰስ መብቱ አለሽ። ህግ ያንን አጣርቶ የእውነት ከሆነ ትክክለኛው ፍርድ እሱ ላይ ያስተላልፋል ማለት ነው። ግን እኔ እንደዚህ አይነት ነገሮች ሲጀመር የእውነት አይመስሉኝም። እኔ እንደዚህ አይነት እኔ ሶሻል ሚዲያ ላይ አሁን የምሰማቸው ነገሮች ማመን በጣም እየከበደኝ ነው። የሆነ አንዳንዴ ሰው ያደርጋል ብዬ ማላስባቸው ነገሮች ስለሆነ እየሰማ ያለሁት ለማመን እየከበደኝ ነው። ምን ታስባላችሁ? ሀሳባችሁን እስቲ ኮሜንት ላይ ንገሩኝ። ሴክሹዋል ኢነርጂውን እና ሴክስ አንድ አይደለም፣ አንድ ናቸው ግን አንድ አይደለም። ኢነርጂው ሁሉም ሰው አለው፣ ህፃን ልጅም አለው። የ3 ዓመት የ4 ዓመት ህፃን ልጅ አላቸው። እኔ
የጻል ልጅ እኮ ምንድነው እንደውም አዶኒ በተደጋጋሚ እንደውም የሆነ ሰዓት ላይ እንትን ሲባል ብዙ ሰዎች እንትን ብሎታል ግን እኔ በጣም እንደ ጥሩ ነገር ነው ማየው እንደ ጥሩ ነገር ስለ ማውራቱ ለብዙ ሰዎች ያስተነፈሰላችሁ ይመስለኛል የሆነ ነገር ጊልታቸው እንዴት እንደቀነሰ በስማስ ሼም ማይኖርሽም ኦፍ ኮርስ ሊኖርሽ አይችልም አልጠብቅም ወይ እንደሰማሁት እኮ ነው እኔ ማዝ ነው ኖርማሊ አሁን ኢጎ እኔ ኢጎ ስለሌለኝ ነው ማወራው ኢጎ ስለሌለኝ ሳይሆን ብታወሩ ሀፍረተ ቢስ ስለሆንሽ ነው ማፈር የሚባለውን ነገር ሰው ምን ይለኛል የሚባለው ነገር አታውቅም አዎ በእናንተ ቲንኪንግ አሁን እኔ ኋላ ቀር ነኝ ሰው ምን ይለኛል በባህል የታጠረ ምናምን ቅብጥስ ምናምን ያልታጠረ ሰው ምድር ላይ የለም ሰለጠኑ የሚባሉት ሰዎች የራሳቸው ባህል አላቸው ኖርማል አላቸው ትራዲሽን አላቸው ከኛ ይብሳሉ እንደውም ሁሉም ማህበረሰብ ራሱን በሚመራበት መርህ ብቻ ነው የሚንቀሳቀሰው እምነቱ ሃይማኖቱ ባህሉ ማንነቱ ይገዛዋል ማህበረሰብ ከዛ ውጪ ዘልዬ እወጣለሁ የምትይ ከሆነ ከማህበረሰብ ውጪ ትሆኛለሽ አሁን የምናገረው እንደጋገም ይሄን ነው ይሄን እንደዚህ አይነት በጣም ጋጠ ወጣ ሐሳቡን የሚከተል ሰው ከኬጂ ጀምሬ ፖርኖግራፊ አይ ነበረ which means ማንም የሚያይሽ ሰው የለም ይመስለኛል የሆነ ጥግ ላይ ራስሽ ነው እንትን ያልሽው መጥፎ ነገር በእናገር አልፈልግም እንደው በፓረንቲንግ ይሄኛስ ቤተሰቦችሽ ራሱ ያዘኑም ሊሆን ይችላል እንደዚህ አይነት ሰው ከመጣ ማለት እኔ አሁን እቅድ ይዘን 15 ሰዎች ሆነን የሆነ ልጅን አበላሽተን እናሳድገው ብለን በጣም ሰው ደሞዝ ከፍዬ ባሰራ ራሱ ያንቺን ያህል የሚባልግ አይመስለኝም እንደዚህ አይነት የጠቀስሽው ሰው ራሱ አዶናይ እንደዚህ ተጠቅስ ግም ለግም አሉ ያው እንግዲህ እንደሰማችሁት ነው ሶሻል ሚዲያ የመናገር ነፃነት ሰጥቶናል ሰው የፈለገውን ይውጣ ፖድካስት ላይ ምን ላይ የተለያዩ ኢቨንቶች ላይ እንግዲህ የሚናገረውን ነገር እንሰማለን እና አንዳንድ ሰዎች የሚናገሩት ነገር በቃ ህዝቡን ምን ይጠቅማል ብለን ስናስብ መጥቀም አይደለም በጣም ይጎዳል እንግዲህ በአንድ አመት በሁለት አመት ምናምን ነገር ስለ ፖርን ምናምን ያውቃለው ምናምን ማለት በጣም ኖርማል ነገር አይደለም እና ሰው ማየት አለበት ምናምን ተፈጥሮ ነው እንደዚህ ብሎ ነገር የለም ስልክ ያለያዘ እስቲ አሁን ወደ ገጠራማው አካባቢ ብትሄዱ እንደዚህ ነገር አይታወቅም ፖርን ምን ነገር ብዙ ነገሮች አይታወቁም ያው ሴክሹዋል እንትኑ እያደገ እድሜው እየደረሰ ሲመጣ ያ ነገር ይሰማዋል እንጂ እንደዚህ ስለ ፖርን ምን ፖርን የሚያይሰው ነው ሴትን የመድፈር ምናምን አይነት ነገሮች የሚኖሩት እንደዚህ አይነት ነገሮች የማይኖሩበት ምክንያት ደግሞ እንደዚህ አይነት ነገሮች ሰው ማያይ ከሆነ እንደዚህ አይነት ነገሮች አይምሮ ላይ ራሱ መሳለን አይጀምርም ማለት ነው እና በጣም አንዳንዴ ሶሻል ሚዲያ ነፃ ስለሆነ ብቻ የፈለጉትን ነገር ማውራት አሁን ቻይናን በቅርቡ አንድ ያወጣችው ህግ አለ ማለት ነው በአሁን ስለ ቢዝነስ የሚሆን ስለ ቴክኖሎጂ ምናምን በዲግሪ ምናምን ተመርቆ በእውቀት ያለው ሰው ካልሆነ ማንም ተነስቶ ማውራት እንዳይችል አግዳለች ማለት ነው እና እኔ ቻይና እና የምትወጣቸው ህጎች በጣም ይገርሙኛል በጣም ያስደስቱኛል ኢትዮጵያ ውስጥ እንደዚህ አይነት ነገሮች ቢጀመሩ የፈለገውን ነገር ሰው እየተነሳ የፈለገውን ነገር ማንጸባረቅ ይችላል ብዬ አላስብም ምክንያቱም ስልካውን 15 አመት 18 አመት ያልሞላው ሰው ራሱ የሚይዘው ነገር ስለሆነ እነዛን ነገሮች ኮንሱም እያደረገ ሲመጣ በኋላ ምንድነው እነሱ ደግሞ ማድረግ የሚጀምረው ብለን ስናስብ በጣም ያሰጋል እና በጣም እንደዚህ አይነት ነገሮች እየበዙ እየተበራከቱ ነው የመጡት በተሻለ መንገድ እንደዚህ አይነት ነገሮችን መቀነስ አለብን ብዬ አስባለሁ ውድ የቻናሌ ቤተሰቦች ለዛሬ ይዤላችሁ መጣችሁ ቪዲዮዎች እነዚህ ነበሩ ዘና ፈታ እንዳላችሁ ቁም ነገር እንጨብጣችሁባችሁ አልጠራጠርም እስካሁን ድረስ ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰቡን ቪዲዮአችንን እንደወዳችሁት አልጠራጠርም ላይክ አድርጉ ከዚህ ሁሉ ቪዲዮ ውስጥ አስተያየቶቻችሁን መስጠቱበት አይታጣምና አስተያየቶቻችሁን ሳሰጡ እንዳትወጡ በቀጣይ በተለያዩ ቪዲዮዎች ተመልሼላችሁ እመጣለሁ እስከዛው ድረስ ይመቻችሁ ባይ